ወይኔ በባዶ ፍላሽ ይጮትብን ለኛ ባዶ ፍላሽ ሲጀመር የሆነ ነገሩን አላመንኩትም ነበር። አይኖ ምንም አላማረኝም ነበር። እውነቴን ነው። እኔ ነግሬ ነበር እኮ ከዛው ሲጀመር አውቆ ነው ከዛው ጀምሮ ማለት ነው እንድናምነው ፈልጎ ነው ይሄን ነገር ሲያደርግ የነበረው እንጂ ወይኔ ደግሞ ቢያንስ ምን አለ ፊት ለፊት እንኳን አንዴ ከፍተን ቼክ ባደረገው ነው ገባሽ አይደል? ቢያንስ ማየት ይምጣ እየመጣው ይምጣ አናቱን በዚህ ለሁለት ቀን እየገላገለው ማንም ሰው በዚህ ልክ ተጫውቶብኝ ያውቃል። ማንም ሰው ገባሽ አይደል? እኔ እኮ ብር ሲደራደረኝ ወይም ደግሞ የሆነ ነገር ሲያረቅ እሺ ሲለኝ ሁሉ ነገር ማሰብ ነበር። ባዶ ፍላሽ ሰጥቶ ይጮትብኝ ቀለለብኝ። እንደሱ ማንም አልቀለለም። አብርሃም ራሱ እኛ ላይ እንደዚህ አልቀለለም። በጣም ነው የምናመሰግነው። ገባህ አይደል? በጣም ጎበዝ ነው። ፍላሽ ላይ ያለውን ነገር እንዳለ ተመልክተናል። አንተ ነኝ በባዶ ፍላሽ የምትጮትብኝ አያችሁ ፎቶ አንተ ማስሎንክ ነው በእኔ በባዶ ፍላሽ የምትጮተው ደግሞ ካንተ በሰው ተስቃለህ እንዴ? ጥርስ ይርገፍና ጥርስ ነበር ማለት ገባህ አይደል? እንደ ቀረክብኝ አቀር ምንም ያስቅ ነገር አላደረግሽ። ሰማኛለህ? ይሄን ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? እኔ ፎቶ ሲኒዮ ሰማኝ። እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር የሚያስቅ ነገር እኮ አይደለም። አንዴ ክፈቶ የሄርሜላና የአብርሽ ፎቶ በደንብ ነው። እሱ ለማየት አልነበር እንዴ ከፈልከኝ? እንዴ ጀግና ይሁን ከእንዴ መሰለህ እንደዚህ የብር ችግር እኮ ካለበት ጨምሩልኝ እኮ ይባላል። መጨመር ደረጃ ምናምን እዛም የብር ጥማት ኖሮብህ አውቃለሁ። እንደዛ ስታሽቃብጥ የነበረው ሲጀመር አንተ ብር ፍለጋ እንደሆነ እንደዛ ስትሆን የነበረው አውቃለሁ። ያን ሁሉ ነገር ስታደርግ የነበረው አነሳኝ ብር ጨምሩልኝ አትልም? እና ሌላ የሄርሜላን ፎቶ አብርሃም የሚያዋጣ መስሎ ያደረገው ማለት ነው። በእኔ ላይ ያደረገው ጥርስን እንዳራረብ ምንም ይመጣ ያስፈልግ ሞረ የተመታ ልጅ ነው። ገባህ አይደል? ሰማኛል እንዴ ተተናናችሁ በደንብ በፎቶዎች? እሺ አራዳ አንተ አራዳ ሁሉ ጊዜ በቃ እኛን እንደሙኝ እንደፋራ አንተ በጣም አራዳ ነሽ። አረ ታዝናናለህ እውነት። እንዴ ብታስበኝ ነው ቆይ በ200,000 ብር የአብርሃምን ፋይል አሳልፈ የሚሰጠው እኮ አይደለም። የብሩ አነሰኝ ብር ማለት የጠይቀኝ ስለተቸገርኩ የተደራደርኩ ገባህ አይደል? ብሩ ስላነሰ እንጂ ብሩ ከፍ ቢል ኖር ይከደ ነበር። ገባህ? አዎ ሲጀመር እዛም ታሽቃብጥ የነበረው እነዛ ብር እየከፈሉ ስለነበር መሰራደም የሚላሽ ገባህ አይደል? ቲቪ ላይ እንክፈትላችኋ የኔና የሄርሜን ፎቶዎች ቪዲዮዎች ማየት አላፈቃችሁ? ጀግና እንደሆንክ ነው የታሰበው። ገባህ አይደል? ይሄ አሁን ያደረግከው ነገር ምንም ማለት አይደለም ለኔ። ገባህ? ኩሽ አይደብንም። ምን አለ መሰለህ በዚህ ልክ የኔን ነገር ለማውጣት ፋይሌን ምናምን ለማውጣት ሁሉ መሄድ አይጠበቅብህም ነበር። አሁን እሺ ተበልተሃል። እሺ ከዚህ በኋላ ምን ታመጣለህ? አስመሳይ ነህ። ገባህ? በጣም አስመሳይ ሰው ነህ። ያው መልካም ጊዜ ይሁንላችሁ። ለኛም ላከኝ ትንሽ ነገር ተቀረ። አዎ እናስገባለን። ትክክል ነው። ኧረ ይሄድክ እንዴ አይዞሽ ያልፋል። እንደምሽ እዚህ ደግሞ በማንኛውም ሰዓት እንጣላ ያልከው ድርሽ እንዳትል እሺ። ያለ ነው በማንኛውም ሰዓት ማንኛውም የትኛውም ሰው ያገኛል ያጣለም በስተማገር እንዳንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁንልህ። አይዞህ ፍየኔ ስለምን ማለት ነው? ጤነኛ አይደሉም እንዴ ሩታ? ሰምኛለሽ። ከዚህ በኋላ አንቺ የፈለግሽውን ነገር ማለት ትችያለሽ። ገባሽ አይደል? ስትፈልጊ ማለት ነው የፈለግሽውን ነገር አረጋጋም። ስምኝልሽ አንቺ ቶሎ ደስ የሚላቸው አትናደድላቸው። ሩታ ከዚህ በኋላ ነው የምልሽ ለአንቺ ብዬ ወይ ደግሞ አንቺ ከሱ የሆነ ነገር አለሽ ብዬ ምንም ማዝንበት ነገር የለም። ገባሽ? ዝቶብኛል። በጣም ብዙ ነገር ተናግሮኛል። ምን ማድረግ እንደምችል አሳያችኋለሁ። ምን ማድረግ እንደምችል ታያለሽ እኮ። እኔ የምፈልገውን ታውቃላችሁ። አንተ የፈለግከውን አድርግ። እኔ ምንም አታድርግም ልልህ አልችልም ብዬህም አላውቅም አይደለም። የምትፈልገው ነገር ማድረግ እንደፈለክ መሆን ይችላል። ግን ደግሞ ተረጋጋ። እንዲህ በላ ላይ ተጠብቀው እንዴ እንዴት ሆነላችኋል? እንዴ ምን ሆነ ነው? ችግር የለውም። እኔ ጃን ያረጋው ገባሻለ። በዚህ ሳምንት ውስጥ ምን ማምጣት እንደምችል ታያለሽ። በቃ ያ አሁን እኮ ምንም ችግር የለውም። ሲጀመር ዳኒ እንቅልፋም ነህ፣ ቀርፋፋ ነህ፣ ስትንቀራፈፍ ነን። እኛ እኮ ቡራን ከበፊትም አላመንነውም፣ ግን አንተን ስላመንህ ነው። ገባህ? ምን ያክል ብታምነው ነው ምን ያክል ብታውቀው ነው ብለን እኔ 100% በቃ ይሆናል አይደል 75% ቢያንስ አምኜ ነበር። ምክንያቱም አንተ በተናገርከው ነገር ስትንቀራፈፍ
ይሄው ደግ ሆንክ አንተ። ሲጀመር የማይጀመር ነገር ጀምረህ ሩታን ለማስጠቆር እንጂ ምንም የምትጠቅማት ነገር የለም ሩታን። ገባህ? አሁን ብትቃጠል ምን ብትል ትርጉም የለውም እኮ የማይነገር የማይሰራ ነገር ሰርተህ ማለት ነው። ሲጀመር አንተ ደደብ ነህ፣ ነፈዝ፣ እንቅልፋም። ሩታ ከዚህ ልጅ ራቂ፣ በቃ ምንም አያስፈልግሽም። ከዳኒ ራቂ። አሁን ይሄ ነገር አብቅቷል። አብርሽም ነገ ከሄርሜላ ጋር አብሮ ይመጣል ወይ ድጋሜ ይቅርታ ይጠይቃታል፣ ወይንም ደግሞ እሷ አልቻልኩም ብላ ወደሱ ትመጣለች። ከዛስ ልብ የላትም መቼም ወደሱ ትመጣለች። ከዛ አንቺም በቃ ይበቃሻል። በቃ ከዚህ ነገር ውጭና የራስሽን ቪዲዮ እየቀረጽሽ ነይ። ይሄ ዳኒ ነፈዝ ነው፣ እንቅልፋም ነው። ሲጀመር እሱ በደንብ ማስረጃ ከሌለውና የቡራን ልብ ካላወቀ ማነመን አለው? ደደብ ውጭ ከዚህ ነገር። ቅርታ ቤተሰብ፣ እኔ በጣም ስሜታዊ ሆኜ ነው። ሲጀመር የሌለ ፋይል ከየት ይመጣል ነገሩ?